የስፖርታዊ ዘገባችን አጋሪ ሆነን ሲንቄ ባንክን ያመሰገንኩኝ ቀዳሚ ወደ ማድረገው ስፖርታዊ ዜና አልፋለሁ። በማድሪድ የዓለም የቤት ውስጥ ውድድር ኢትዮጵያውያን ለአሸናፊነት ይጠበቃሉ። በዓለም አትሌቲክስ የወርቅ ደረጃ ካላቸው የቤት ውስጥ የአትሌቲክስ ውድድሮች መካከል አንዱ የሆነው የማድሪድ ውድድር ነገ በስፔን ይከናወናል። 4 ኢትዮጵያውያን በሚካፈሉበት የ1500 ሜትር ብርቄ ሀየሎም፣ ሳሮን በርሄና ሀረጎይን ካላዩ ለአሸናፊነት ተጠብቀዋል። ሶስቱም አትሌቶች ከቀናት በፊት በኦስትራቫ የቤት ውስጥ ሻምፒዮና ላይ ውጤታማ እንደነበሩ ይታወቃል። በርቀቱ የኦሎምፒክና የዓለም ሻምፒዮናዎች አትሌቶችም ይካፈሉበታል። በሌላ በኩል በ3000 ሜትር ወገን አዲሱ በማድሪድ ይጠበቃል። በሲቢ የኢትዮጵያ ፕሪሚየር ሊግ 19ኛ ሳምንት የሊጉ መሪ ሲዳማ ቡና ነጥብ ሲጥል ሐዋሳ ከተማ ተጋጣሚውን አሸንፏል። ኢትዮ ኤሌክትሪክን የገጠመው ሲዳማ ቡና ያለ ግብ አቻ ተለያይቷል። ሲዳማ ቡና ምንም እንኳ ነጥብ ቢጥልም በ35 ነጥብ የደረጃ ሰንጠረዡ አናት ላይ ተቀምጧል። በሌላ ጨዋታ ሐዋሳ ከተማ አዳማ ከተማን 2-0 ረትቷል። ሐዋሳ ነጥቡን ከሲዳማ እኩል 35 በማድረስ በግብ ክፍያ ተበልጦ ሁለተኛ ደረጃ ላይ ይቀመጣል። በሌሎች ጨዋታዎች ሸገር ከተማ ከምድረገነት ሽሬ እንዲሁም ሀዲያ ሆሳና ከመቻል አቻ ተለያይተዋል። የሊጉ ሳምንት ዛሬም ቀጥሎ ሲከናወን ኢትዮጵያ መድን ከፋሲል ከነማ፣ ቅዱስ ጊዮርጊስ ከወልዋሎ ዓዲግራት ዩኒቨርሲቲ፣ ባህር ዳር ከተማ ከኢትዮጵያ ንግድ ባንክ፣ ነገሌ አርሲ ከመቀለ ሰባ እንደርታ ይጫወታሉ። በጠቅላይ ሚኒስትር ዶክተር አብይ አህመድ የተጀመረው ተተኪ እግር ኳስ ተጫዋቾችን የማፍራት ኢኒሼቲቭ ለእግር ኳሱ እድገት ቁልፍ ሚና እንደሚጫወት ባለሙያዎች ተናገሩ። ሀገራዊ ተልዕኮ እንዲሳካም ፌዴሬሽኑ አስገዳጅ መመሪያ ማውጣት እንዳለበት ሙያተኞቹ ከኢቲቪ ጋር በነበራቸው ቆይታ ተናግረዋል። ተጨማሪ አለን። አሸናፊ ብሔራዊ ቡድን ለመገንባት ታዳጊዎች ላይ ትኩረት ተደርጎ መስራት እንደሚያስፈልግ የስፖርት ባለሙያዎች ይመክራሉ። በርካታ ሀገራት እግር ኳስን ጨምሮ በሌሎች ስፖርቶች ለውጥ ያመጡት በታዳጊ ፕሮጀክቶች ላይ ሀብታቸውን፣ ጊዜያቸውንና ጉልበታቸውን ጥቅም ላይ በማዋላቸው ነው። በኢትዮጵያም የታዳጊዎች ፕሮጀክት ልማት ከተጀመረ ዓመታትን ቢያስቆጥርም ውጤታማ መሆን እንዳልቻለ ነው የሚነገረው። ለዓመታት የቆየውን የስፖርት ስብራት ለመጠገን በአሁኑ ሰዓት በስፖርት ዘርፉ መነቃቃት እየታየበትም ነው። ስፖርቱን ለማሳደግ መንግስት በታዳጊዎች ልማት ላይ ትኩረት ተደርጎ እንዲሰራ አቅጣጫ አስቀምጧል። በቅርቡ በጠቅላይ ሚኒስትር ዶክተር አብይ አህመድ ተተኪ እግር ኳስ ተጫዋቾችን ለማፍራት የተጀመረው ስራ ጠንካራና ተወዳዳሪ ብሔራዊ ቡድን እንደሚገነባ ታምኖበታል። ይህ የመንግስት ስራ እግር ኳሱ እንዲለወጥ ታሳቢ ያደረገና ለታዳጊዎች ትልቅ እድልን ይዞ የመጣ መሆኑን ባለሙያዎች ይናገራሉ። በክቡር ጠቅላይ ሚኒስትርም በከንቲባ ደረጃም የተያዙት ኢኒሼቲቮች ምንድነው? ዋና ዓላማቸው የሀገራችንን እግር ኳስ መለወጥ ነው። አልቲሜትሊ ሀሳባቸው የሀገር መሪ በዚህ ደረጃ እግር ኳሱን ለማሳደግ ፍላጎት ኖሮ ኢኒሼቲቭ መውሰድ ማለት ትልቅ ኦፖርቹኒቲ ነው። እውነት ለመናገር ኢቲቪ በየሳምንቱ በሚያዘጋጀው ስለ ስፖርት ፕሮግራም ሀሳባቸውን የሰጡት ባለሙያዎቹ ፌዴሬሽኑ ለያዘው ጉዞ 2029 ደጋፊ በማግኘቱ እግር ኳሱ ላይ ለውጥ እየመጣ መሆኑን ማሳያ ነው ብለዋል። ኢትዮጵያ እግር ኳስ ፌዴሬሽን ሮድ ቱ 2029 ብሎ የጀመረው ኢኒሼቲቭ ትልቅ ኢኒሼቲቭ ነው። ቱ ቢ ኦነስት አሁን ደግሞ መንግስት መጥቷል። ትልቁ የሀገሪቱ አካል መጥቷል። ስለዚህ እነዚህ ሁለቱ አብረው ከሰሩ በሚቀጥሉት 2 3 4 5 ካልን 10 ዓመት ኢትዮጵያ በአፍሪካ እግር ኳስ በቀደመው ዘመን በነ ክቡራት ወድነቃቸው ዘመን የነበረንን አይነት የእግር ኳስ ዶሚናንስ የምናገኝበት ዘመን ከፊት ለፊታችን አለ ብዬ ነው የማምነው። በመንግስት የታየው መነሳሳትም በግል ባለሀብቱ መደገፍ አለበት። መንግስት ይህንን ኢኒሼቲቭ ከወሰደ ኤክሴል እያደረጉ ደግሞ ሌሎች መውሰድ መቻል አለባቸው። ባለሀብቶች አሉ እንዴ፣ አሰልጣኞች አሉ። ለምሳሌ አንድ ባለሀብት ልክ 433 የሚል የአሰልጣኝ ሚሊዮን ጉሳ ፕሮጀክትን ለምን ለማሳደግ አይሞክርለትም? አብሮ በጋራ መስራት ለምን አይቻልም? የሆነ ነገር ቅርጽ ያለው ነገር ማምጣት ይቻላል። ሌሎችም ጋር በተመሳሳይ በዚህ ደረጃ ኮሚትመንቱ መኖር መቻል አለበት። በመንግስት ደረጃ የተጀመረው መልካም ጅምር ቢሆንም የባለሙያ አቅም ውስንነትና ክለቦች ላይ ያለው የአሰራር ክፍተት ሊፈታ ይገባል የባለሙያዎቹ ሀሳብም ነው። መንገድ ተጀምሯል። እነዛ መንገዶች ግን የበለጠ በትክክለኛው ሂደት እንዲጓዙ ትክክለኛ ሰዎች ያስፈልጋሉ። ያው ትልቁ ስጋት ምንድነው? እኔ ባለሙያዎች ላይ በጣም ስጋት አለ። እኔ ፌዴሬሽኑ ብቻ እግር ኳሱን ያሳድገዋል ብዬ አላስብም። ክለቦች ናቸው በዋናነት እግር ኳስን የሚያሳድጉ። እዚህ ዛካይ ያለ አስተሳሰብ እስካልተቀየረ ድረስ ምናልባት የታየንን ተስፋ ይዘን እንቀጥል ይሆናል እንጂ በፍጹም መሬት የወረደ ለውጥ አናይም።
ክለቦች የፋይናንስ እክል ሲገጥማቸው ፋታ የሚያገኙት ታዳጊዎቻቸውን በመጠቀም ነው ያሉት የፌዴሬሽኑ ዋና ስራ አስፈጻሚ። ክለቦች እያየን ነው። አንዳንድ የፋይናንሻል ስትራግል ወይም ቻሌንጅ ውስጥ ሲገቡ ፋታ እያገኙ ያሉት ታዳጊዎችን በማውጣት ነው። ደግሞ የሚመጡትም ታዳጊዎች የሚገርም ፐርፎርማንስ ያላቸው እንደውም አንዳንድ የክለብ አመራሮች ንሳሁላ የሚገቡ ይመስለኛል ከዚህ ቀደም ይከተሉት በነበረው ስትራቴጂ ማለት ነው። ምክንያቱም ታዳጊዎቹ ለውጥ እያሳዩ ያሉ እንደ ኢትዮጵያ እግር ኳስ ፌዴሬሽን ብትራችንን በደንብ ማስተካከል መቻል ይኖርብናል። ክለቦች ለውጥ ማምጣት መቻል አለባቸው። ዝም ብለው የበይ ተመልካች ሆኖ ከከተማ አስተዳደር በሚለቀቅ በጀት ወይም ከክልል በሚለቀቅ በጀት ብቻ ዝም ብሎ እየተዳደሩ እግር ኳስን ማሳደግ አይቻልም። በመንግስት የተያዘው መነሳሳት ክለቦች ሆነ ክልሎች እንዲተገብሩት እግር ኳስ ፌዴሬሽኑ የማስገደድ ስራ እንደሚሰራም ነው ዋና ስራ አስፈጻሚው ያከሉት። ይሄንን ደግሞ የኢትዮጵያ እግር ኳስ ፌዴሬሽን ክለቦች ጋር ማስገደድ መቻል አለበት። ያንን ካላደረግን እኛም ፌል አድርገናል ማለት ነው። ስለዚህ በዚህ ደረጃ በሀገር መሪ የተያዘን ኢኒሼቲቭ እኛ ደግሞ ወደ የክለቦቹ መውረድ መቻል አለብን። ክለብ ላይሰንሲንጋችን ይሄንን ኮንሲደር አድርጎ ጥያቄ ማቅረብ መቻል አለበት። አንዱ መመዘኛ መሆን መቻል አለበት። ማንቸስተር ሲቲ ኒውካስል ዩናይትድን በደርሶ መልስ ውጤት በማሸነፍ ለፍጻሜ ደርሷል። በፍጻሜውም በዌምብሌ ከመጋቢት ወር ላይ ከአርሰናል ጋር ጨዋታውን የሚያደርግ ይሆናል። መሰረት ተስፋዬ ዝርዝር አላት። በእንግሊዝ ሊግ ካፕ ማንቸስተር ሲቲ ኒውካስል ዩናይትድን በማሸነፍ የፍጻሜ ተፋላሚ መሆኑን አረጋግጧል። ከ15 ቀናት በፊት በሰን ጄምስ ፓርክ ስታዲየም ተደርጎ የነበረውን የመጀመሪያ ዙር ጨዋታ 2-0 ያሸነፈው ማንቸስተር ሲቲ ትላንት ምሽት በመልሱ ጨዋታ ኢትሃድ ላይ 3-1 ረቷል። ሲቲዝኖቹ በድምር ውጤት 5-1 በመርታትም የዌምብሌውን የፍጻሜ ጨዋታ ትኬት መቁረጣቸውን አረጋግጠዋል። በመልሱ ጨዋታ አስደናቂ እንቅስቃሴን ያደረገው ግብፃዊ ተጫዋች ኦማር ማርሙሽ በመርሃ ግብሩ 2 ግቦችን ማንቸስተር ሲቲ ሲያስቆጥር ራይንደርስ ደግሞ ቀሪዋን የአሸናፊነት ግብ ከመረብ አሳርፏል። አንቶኒ ኢላንጋ የኒውካስል ዩናይትድን የማስተዛዘኛ ግብ ያስቆጠረ ተጫዋች ሆኗል። ዘንድሮ በአምናው ጥንካሬ ላይ የማይገኘው ኒውካስል ዩናይትድ ባለፈው የውድድር ዓመት የካራባኦ ዋንጫ ለመጀመሪያ ጊዜ ማንሳቱ ይታወሳል። በእንግሊዝ ፕሪሚየር ሊግ ወጥ አቋም ለማሳየት የተቸገረው የፔፕ ጋርዲዮላ ቡድን ማንቸስተር ሲቲ በ2021 የውድድር ዓመት ዋንጫውን ካሳካ በኋላ በመድረኩ ሻምፒዮን ሆኖ አያውቅም። ከዚህ ቀደም ለ8 ጊዜ የካራባኦ ዋንጫን ያነሱት ማንቸስተር ሲቲዎች በፍጻሜው የሰሜን ለንደኑን ክለብ አርሰናልን ይገጥማሉ። ሁለቱ ክለቦች በፕሪሚየር ሊጉም ዋንጫውን ለማንሳት እየተፎካከሩ እንደሚገኙ ይታወቃል። በሳምንቱ መጨረሻ በፕሪሚየር ሊጉ ከቶትናም ጋር ነጥብ የተጋራው ማንቸስተር ሲቲ በምሽቱ ጨዋታ በርካታ ቋሚ ተጫዋቾቹን በጉዳት ባያሰልፍም ከጨዋታ ብልጫ ጋር ኒውካስል ዩናይትድን ረቷል። ማንቸስተር ሲቲ በጨዋታው 63% የኳስ ቁጥጥር ብልጫ የነበረው ሲሆን ካደረጋቸው 8 ኢላማቸውን የጠበቁ የግብ ሙከራዎች 3ቱን ወደ ግብነት ቀይሯል። የኢትሃዱ ክለብ በሳምንቱ መጨረሻ በእንግሊዝ ፕሪሚየር ሊግ ወደ አንፊልድ አምርቶ ከሊቨርፑል ጋር ወሳኝ መርሃ ግብሩን ያከናውናል። ስፔናዊ አሰልጣኝ ፔፕ ጋርዲዮላ ከጨዋታው በኋላ በፍጻሜው ጨዋታ ከአርሰናል ጋር የመጫወት አጋጣሚ ማግኘታችን አስደሳች ነው ሲሉ ተደምጠዋል። የጨዋታው ኮከብ ሆኖ ያመሸው ግብፃዊ ተጫዋች ኦማር ማርሙሽ በበኩሉ የፍጻሜውን ጨዋታ አሸንፈን ዋንጫውን እንደምናነሳ ተስፋ አለኝ ሲል ተናግሯል። የማንቸስተር ሲቲና የአርሰናል የእንግሊዝ ሊግ ካፕ የፍጻሜ ጨዋታ መጋቢት ወር ላይ በዌምብሌ ስታዲየም ይደረጋል። የሰሜን ለንደኑ ክለብ አርሰናል በእንግሊዝ ሊግ ካፕ ግማሽ ፍጻሜ ቼልሲን በደርሶ መልስ ውጤት 4-2 አሸንፎ የፍጻሜ ተፋላሚ መሆኑን ማረጋገጡ ይታወሳል። በኮፓ ኢታሊያ ኢንተር ሚላን ቶሪኖን 2-1 በማሸነፍ ወደ ግማሽ ፍጻሜ መሸጋገሩን አረጋግጧል። ኢንተር ሚላን ወደ ግማሽ ፍጻሜ ያለፈ የመጀመሪያው ቡድንም ሆኗል። የኢንተርን ግቦች ፈረንሳዩ አንጄ ዮዋን ቦኒ በ35ኛው ደቂቃና አንዲ ዲዮፍ በ48ኛው ደቂቃ ላይ ግቦችን አስቆጥረዋል። ዛሬ የሩብ ፍጻሜ ጨዋታዎች ቀጥሎ የሚከናወን ሲሆን አታላንታ ከጁቬንቱስ ጨዋታቸውን ያደርጋሉ። በስፔን ኮፓ ዲላይም የሩብ ፍጻሜ መርሃ ግብር ሪያል ሶሲዳድ አላቤስን በመርታት ለተከታታይ ዓመት የግማሽ ፍጻሜውን ትኬት ቆርጧል። በሚንዶ ዞራር ስታዲየም በተደረገው በዚህ ትንቅንቅ አላቤስ በሬባክና በቶኒ ማርቲኔዝ ግቦች ጨዋታዎችን አሸንፏል። የተርኪሽ ሱፐር ሊጉ ክለብ ፌነርባቼ ፈረንሳይ አንጎ ኳንቴን ከአሊታድ አስፈርሟል። የ34 ዓመቱ ንጎሎ ኳንቴ በፌነርባቼ እስከ 2028 የሚያቆየውን ውል ፈርሟል። በቱርኩ ክለብ ፌነርባቼ የፊት መስመር ተጫዋች የነበረው ሞሮኮዊ ዩሱፍ ነስሪ የዝውውሩ አካል በመሆን ወደ አሊታድም አቅንቷል። ሁለቱ ክለቦች ሲያደርጉት የነበረው የሰነድ ልውውጦች የዝውውር መስኮቱ
ከመዘጋቱ በፊት አስቀድሞ ባለመጠናቀቁ አለመሳካቱ የሚታወስ ነው። ይህንን ተከትሎ ፌነርባቼ በትላንትናው ዕለት ባወጣው መግለጫ የሳውዲ ፕሮ ሊጉን ክለብ ተጠያቂ አድርጎ እንደነበርም ይታወሳል። ከሰዓቱ ስፖርታዊ ዜናዎች ጋር አዲስ የሸዋስ አብሬያችሁ ቆየሁ። መልካም ጊዜ